ማለት እሺ ከመጣች ወደ አራት ወር እስከሚሆን ደውላለች። ከዛ በኋላ ብልጣ የለም ስልኩም አይሰራም። ከሌላ አስቀምጠው የእሷ የፓስፖርት ቁጥሩ አለሽ? ፓስፖርት ኮፒ አለኝ እና የቱ ጋር እንደሆነ ቁጥሩ ግን አላወቅኩትም። በሁለት ፊደል ነው የሚጀምረው። ከላይ ታየዋለሽ፣ በቀኝ በኩል ወደ ላይ በሁለት ፊደል ከዛ ቁጥር ችግሩ እንትን ታጥቧል ይመስለኛል፣ ብዙ አይታይም። እሺ ከታች በግራ በኩል ሁለት ፊደል እና ቁጥር የመጨረሻው ማለት ነው። የመጨረሻ መስመር ፊደሉ አይታየውም፣ ቁጥሮች አሉ። ኤቲ የሚለው ነው። እሺ ቀጥይ። ኤቲ አይደለም ኤፒ። ቁጥሩን ንገረኝ። 39 58 92 ከዛስ አንድ ቁጥር ይጎላል። ከዛ ኢትዮ ይልና 00 ብሎ ይቀጥላል። ሌላ ቁጥር የለም። መጨረሻ ደግሞ አለ ሌላ። እሺ ንገረኝ። 28 02 03 50 የለም አልወጣም። ሀቢብቲ እንትን ላክልኝ በውስጥ አሁን ፎሎ አድርጊኝና በውስጥ መሰጅ ኖርማል መሰጅ እዚህ ቲክቶክ ላይ ጻፍልኝ። ፎሎ መለስኩልሽ እኔ። እሺ በጣም እያገኘው ይሰማል። ንገረኝ። እሺ ቁጥሩን ንገረኝ። ኢትዮ ኦኬ 18 ኦኬ 28 38 ነው። 18 38 566 ሀብታሙ በዛው አለሙ ብሎክ የለም። ሬጅስተር እያለም የመለሰብኝ ማለት ነው። ዝም ብሎ እንዲ ብሎክ የለበትም ሀይቤ። ሌላ ቪዛ ማሰራት ከፈለግ ትችላለህ። ቀራማ ብቻ ገብተሃል። ቀራማ ገብቻለሁ። ኦኬ ቪዛ ግን አሁን ማሰራት እችላለሁ? ትችላለህ በደንብ። ኦኬ ሬጅስተር እያለም የመልሰውስ ምንድን ስለሆነ ነው ታዲያ? ወይም የራሳችሁ ችግር ይኖራል። የእንትን የካምፓኒው ችግር ማለት ነው። አይታወቅም ማለት ሪጀክት ማለት በብዙ አይነት ነገር ነው የሚመጣው። ለእነሱ ይወጣላቸዋል በምን ምክንያት ሪጀክት እንደሆነ። ልክ የላለው ነው የምትለው። ኦኬ
እሺ ቦታ ሲለቀቅ እናስገባችኋለን። ተረጋጉ። ማለት እኔ ከኢትዮጵያ ከመጣሁ አሁን ነሐሴ ላይ ነው የመጣው እና አራተኛ ወር እየሞላኝ ነው እንግዲህ ማለት ነው። እና ካምፓኒ ጋር ሲሄድ ማለት ያመጣችኝ ደላላ አመጣችኝ እና የሆነ ካምፓኒ ላከችን። ያመጣችን ደላላ በሌላ ነበር ማለት በሆቴል እንትን መስተንግዶ እና ሱፐር ማርኬት ነው ብላ ያመጣኝ ነበረ። ግን በዛ ሳይሆን ሌላ ቦታ ላከችን በኮንስትራክሽን እና ያንን ኮንስትራክሽን ሲሄድ ባላ እንትኑ ካምፓኒ ሊሰራልኝ ሲል ቪዛ አይዲ ማለት ነው ሊቀይርልኝ ሲል ሬጅስተር እያለ ይመልስብኛል። ምንድን ነው ብዬ ስጠይቃ አይ ብሎክ ተብለሃል እና ያመጣ ሰው ደላላ ጠይቃሉኝ። አሁንም ስጠይቃት እሷን ደግሞ አይ ብሎክ አልተባልክም፣ ማንም ብሎክ ያለ የለም አለች። አይ እንደዚህ ተብያለሁኝ፣ ብሎክ ተብለሃል ተብዬ እየተመለስኩ ነው፣ አብረውኝ የመጡት እየሄዱ ነው ብዬ አናገርኳት። ሳናግራት አይ ስላልፈለጉ ነው አለች እና መልሳ ወደ ቤቷ ወሰደችኝ። እሺ ብዬ ቆየሁ። አሁንም ሌላ ካምፓኒ መጣሁኝና አቡዳቢ ነው ያለውና መኪና ማጠበዛ አግኝቼ ገብቼ እየጀምሬ እየሰራሁ ያለ አሁንም እንደዛ ደግሞ ሲጠይቅ ደግሞ ካምፓኒ ሊሰራልኝ ሰውዬው 2 ቀን ተመላለሰ። እግዚአብሔርን 2 ቀን ሁሉ ሂዶ ቼክ ሲያደርግ አሁንም እንትን ብሏል ነው የሚለኝ። በቃ ብሎክ ተብልሃል፣ ብሎክ ስለተባል ከዛ ሬጅስተር እያለ ይመልስብኛል። ብሎክ ተብልሃል ያመጣ ሰው እንደዚህ ነው ስል ጭራሽ ደላላችንም ዘጋጅብኝ። አሁን ስልክም አላነሳም ምንም አልልም። በቃ ግራ ገባኝ የማደርገው። ዴቨር ጋር ራሱ ስደውል በአረበኛ ነው የሚያወሩኝ። 2 ቀን 3 ጊዜ ሞከርኩ፣ በአረበኛ መልሱልኝ። እንግሊዝኛ ጠየኳቸው። በሞክረው ትንሽ የተወሰነው ሞክርና እሱንም በእሱ አናገርኳቸው። ስመልስላቸው በሱም ኢትዮጵያ የሚያነጋግር ላንጉጅ ብያልኩ ጠብቃሉኝ። ጠብቄ ደግሞ በሳምንቱ ሲደውሉልኝም አሁን እንደዛው ነው የሚያናግሩኝ፣ አረበኛ ነው የሚያናግሩኝ። እና እስኪ እንዲሁ ታሜ የነን እስኪ ምናልባት ሲ ብሎኩን በመቼ እንደ እንትን የተባለ ሬጅስተሩን እስኪ ከአንተ ማብራሪያ ብትሰጠኝ ብዬ ነበር። በምን ቪዛ ነበር የመጣው ወደዚህ? በቪዚት ቪዛ ነው የመጣው። ቪዚት ቪዛ ኦፍኮርስ ማለት ብሎክ ይኖርብሃል። 1 ቀን እንኳን አይታገሱም እነሱ። ኦቨርስቴ ልክ እንደገባ የእነሱ ሲስተም ስለሚቆምባቸው ብሎክ ግዴታ ማድረግ አለባቸው። ሲስተማቸው እንዲሰራላቸው ለሌላ ህዝብ ማለት ቪዛ እንዲያወጡ ግዴታ አንተም ብሎክ ማድረግ አለባቸው። ስለዚህ 100% ይኖርብሃል። እንጃ እንግዲህ እስኪ እዚህ መጥቼ ከዛ ኢምፕሎይመንት ቪዛ ሰጠችኝ። ወዲሁ እንደመጣሁ በነገትየው ደላላችን ኢምፕሎይመንት ቪዛ ሰጠኝ። እሺ አንዴ ቁጥር ላውጣ። እሺ ጠብቀኝ አንዴ። አንተ እስከምታወጣ ሰዓዳ ቀጥይ። ሰዓዳ ሰላም ሳርዬ፣ እንዴት አመሻችሁ? ሰላም ነው ማሪ፣ እንዴት ነሽ? ምን እንታዘዝ? አልሐምዱሊላህ ሰላም ነው። ጥያቄ እኔ ሳርዬ የአክስቴ ልጅ ከዚህ ነበረች፣ ከዚህ መጣ ነበር። ከመጣች 8 ወር ሆኗታል እና የገባችበት ቤት በጣም መጥፎ ቤት ነው። ኤጀንሲዋን ደውላ አስወጭኝ ስትላትኝ ከዛው ስሬ ትላታለች። አሁን መጨረሻ እሷ ትመታታለች ሴትየዋ። በቃ ትፍተልባታለች፣ ትተፋባታለች። ተሳቀቀች ልጅቱ። አሁን ቤተሰብ ደግሞ እየደወለ ወደ እኔ ነው እኔን አጨናንቆኛለኝ። እኔ ለደላላዋ ስደውላት ደግሞ አትመልስልኝም። አልሰራም ብለሽ ቁጭ በይ ትላታለች እሷን። አልሰራም ብለሽ ቁጭ በይ፣ አልሰራም ብላ እሷ ስትቀመጥ ደግሞ ተነሽ ብሎ ይመቷታልኝ። ሲቀጥል ደግሞ ብሯን ደግሞ እየወሰዱ የሚሰጧቸው ለቢሮ ነው የሚሰጧት። ብር አስገቡልኝ ልመና ተጨቃጭቃ ነው። ተጨቃጭቀን ሁላችንም ቤተሰቡ እንዳለ ተጨቃጭቆ ነው። አሁን ከ2 ወር ከ3 ወር በፊት አልቅሳ ልጆች የራባቸው ብላ አልቅሳ የ2 ወር አስገባችላትኝ። ቸግሮኝ አንስቼዋለሁ አለቻትኝ ከገባላት በኋላ ብሯ ማለት ነው። አሁን ደግሞ የ3 ወር ደግሞ ይዛለች። እሷም ደግሞ አልፈልግም መልሽኝ ቤት ቀይሪኝ ትላታለች። እንትን አላለችም፣ አላስወጣታለች። እኔ አሁን ምን ማድረግ ነው ያለብኝ? መክሰስ እሷ እኔ እሷን ደላሏና ላላላላ ሌበር ኦፊስ ተደውል እና ደሞዜን አይደለም ሀቢብቲ አንቺ ራስሽ ስልክ ስጫት፣ ሂጂና ስጫት። ተባብረን ግድ ነው ያስፈልጋታል።
በእኔ ስልክ መደወል እችላለሁ? ሌበር ኦፊስ መክሰስ እችላለሁ? አይቻልም፣ ግን አስመስለሽ በእሷ ቦታ በእሷ ስም በእሷ ኢንፎርሜሽን የምታወሪ ከሆነ ሙምክን፣ ግን ግዴታ እሷ ራሷ መሆን ያለባት። እሷ ስልክ የላትም፣ ስልኳን ቀምጠዋታል። አሁን ጭራሽን ማናወራትም አናገኛትም። ምን እንዳደረጓት እራሱ አናውቅም። ስለዚህ እሷ ያለችበት አካባቢ ሀቢቲ ያለችበት አካባቢ ለምሳሌ የት ነው? አቡዳቢ ሙሰፋ ሄጂ እና ፖሊስ ጣቢያ እዛ ትሄጂና ንገራችሁ፣ እህቴ አላቅም በህይወት አለች የለችም ምናምን። ከዛም በኋላ የሰዎቹን ቁጥር ይጠይቁሽና ይደውልላቸዋል። እንዲህ የምትባል ሰራተኛ ያላችሁ፣ አዎ ይዘሃት ነው አሁን ቶሎ ይባላል ወደዚህ ፖሊስ ጣቢያ። ከዛ ስትመጣ እህትሽን በሰላም ታገኛለሽ። ነገራችሁ እንዲህ ተበድላለች፣ እንዲህ ደረሰባት፣ መክሰስ እንፈልጋለን። እዛው ሆንሽ መክሰስም ትችያለሽ፣ ወደ ሌበር ኦፊስ ማለት ነው። ከዛው እነሱ ጋር ሆኜ ራሰ ከማለት ያለች አሁን ለምሳሌ እሷ የቤት ሎኬሽን ምናምን እሷ ታገኛለች በኢትዮጵያ ቁጥሯ ማለት ነው። ያለችበት አካባቢ አሁን ራስ አልኸይማ ሲባል ብዙ ፖሊስ ጣቢያ አለ። ላዝም እሷ ያለችበት አካባቢ እሺ ተማም፣ እዛ ሄጂ ፖሊስ ጣቢያ ነገራችሁ፣ ስቶሪው ይደውሉላቸዋል ማለት ነው ለሰዎቹ። እንዲህ የምትባል ሰራተኛ ያላችሁ ይዘሃትና ይባላል። ከዛም በኋላ እህትሽን ስታገኛት ያለውን ነገር እዛ መናገር ትችላለች። ደላላ ምናምን አያስፈልግም። በቃ ቀጥታ ወደ እነሱ መክሰስ ይችላል። ደላላ ብሯን ከበላች በኋላ እንግዲህ አሁን ይሄ ስራ የእሷ ነው። አልተስማማትም፣ ሌላ ስራ ማስገባት ነበረባት። አሁን ስትከሳት ደግሞ ሴትዮዋ ማን ነው የምታንቀው? ደላላዋ። አንቺ አይመለከተሽም ስለ ደላላ። ከላስ ደላላ ሌባ ናት። ብር በልታ ከላስ ረሳችሽ አንቺና እህትሽ። እንግዲህ አንቺ ሴትዮዋን ስትከሻት ሴትዮዋ ደግሞ ነይ አንቺ ደላላ ብር ወስደሽ አይደለ የወንኪ ሰራተኛሽን ወሰጂ ብሬን መልስልኝ ትላታለች፣ ወይም ሌላ ሰራተኛ አምጪልኝ ትላታለች። ተማም እሺ፣ ተማም እሺ፣ አመሰግናለሁ። አመሰግናለሁ። አጭር ጥያቄ ነው ያለኝ፣ ጠይቄ ልውረድ? እሺ፣ ሀብታም አገኘው። ሀብታም ታሚ ሰላም ብያለሁ። በቅድሚያ ማለት ወደ ኢትዮጵያ ስንሄድ ማለት ነው ምን ያህል ጊዜ መቆየት እንችላለን? 6 ወር ከ6 ወር መመለስ አለብሽ። አመሰግናለሁ። እሺ፣ አመሰግናለሁ። ሀብታሙ አገኘ ትጠው። እሺ 1838 መጀመሪያ 2 ፊደል አለ። ኢኪዩ ነው። ኢኪዩ ብሎ 1838 ኦኬ። እሺ 1838